ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ወደ ቆቦ ምን ተፈጠረ? ቆቦ ላይ ምን እየተካሄደ ነው? በህወሓትና በብልጽግና መካከል ያለው ጥምረት ምን አይነት ነው? በፋኖ ያለው አቋምስ? በወልቃይት ጸገዴ በነ ደመቀ ዘውዱ ያለው አንድምታ ምን ይመስላል? ይህንን ተከትለው በስልታዊ መፈግፈግ የጀመረው የብልጽግናው ኃይል አሁን እያራመደው ያለ አክቲቪስቶቹ ምን አይነት ፖለቲካ እየሰሩ ነው? ምን አይነት ፕሮፓጋንዳ፣ ምን አይነት ትርክት እየሰሩ ነው የሚለውን በስፋት የማሳያችሁ ይሆናል። ይህ እንግዲህ ሴራን ለመረዳት በጣም ቀላል ነው። የሰረኞችን ሴራ ለመረዳት ምን መሆን አለብህ? ከይሉንታ ከወገንተኝነት ከሃይማኖት ትግልን መለየት አለብህ። ይሉንታን ማባረር አለብህ። ወገንተኝነትን መጸየፍ አለብህ። ሃይማኖትና ትግልን መለየት መቻል አለብህ። ይህ ስትሆን በዚህ ስትመራ የሰረኞችን ሴራ በቀላሉ ለወደፊት ምን እንዳሰቡ በቀላሉ የማወቅ አቅሙ ይኖርሃል ማለት ነው። ስለዚህ አሁን በደንብ ተመልከቱ እስከመጨረሻው። ብልጽግና አማራውን ፋኖ የብልጽግናው ኃይል እንግዲህ በመክዳት የሚታወቀው የብልጽግናው ቡድን አማራን በመክዳት ይታወቃል። በሴራ ተብትቦ የአማራን ሕዝብ ከሁለት በላይ ከሶስትም ከአራትም ከአምስትም ለመከፋፈል የመጨረሻ ያለው እንግዲህ በራያና በወልቃይት ሴራውን ጀምሯል። ይህ ምንድነው? ባለፈው ከ2014 በፊት አማራን ቀጥተኛ አዋጅ አውጥቶ አማራን እንደሚጨፈጭፍ የታወቀበት ምክንያት ምንድነው ስትሉ ስልታዊ ማፈግፈግ እያለ እስከ ደብረ ብርሃን ጫፍ ድረስ ማምጣቱ ነው። እስከ ደብረ ብርሃን ጫፍ ድረስ ማምጣቱ ይታወቃል። ይህ ምንድነው ሲባል አቅም አንሶት ነው ይባላል። አቅም አንሶት አይደለም። አቅም ያነሰው መቼ ነው? ከደብረ ብርሃን ከደረሱ በኋላ በተለያየ መንገድ ገብተው አንድ የአዲስ አበባ ከገቡ በኋላ የድሮን ጥቃት መሰንዘር ስለማልችል ይከብደኛል በማለት ደብረ ብርሃንን በአማራ ልዩ ኃይል ድጋፍ አጥሮ እንዲመለሱ ማድረጉ ነው እንጂ ስልታዊ ማፈግፈግ የአንደኛ ከመሀል ሰርክል አስገብቶ ለመጨፍጨፍ የትግራይን ሰራዊት ይህ ሴራ ነው ያመጣው። ሁለተኛ ግን በዛው አማራንም በአንድ ድንጋይ ሁለት ወፍ ነው። የአማራን ኢኮኖሚ ማሽመርመር ነው። የአማራን ሕዝብ እንዲመቱ እንዲዘርፉ አድርጎ እልህ አስጨራሽ የሆነ እንዳይታረቁ የሚያደርግ ሴራ መጸንሰሱ ነው። ስለዚህ ይህንን አሁንም ሊደግመው ነው። በቆቦ ከተማ እንግዲህ ራሱ ጥሎት የወጣውን በዚህ መልክ ራሱ ጥሎት የወጣውን ፋኖ የታለ ይላል። እንግዲህ የመከላከያ ሰራዊት ከፍተኛ ባለስልጣናት ጀምሮ በብልጽግና ተከፋይ አክቲቪስቶች ምንድነው ሲሉ የነበረ ፋኖ አቅም የለውም፣ ወሬ ነው፣ ጥሻ ለጥሻ ነው ሲሉ ነበር አይደል? አሁን ፋኖ የታለ ነው። ፋኖ ደግሞ የኔ ቀዳሚ ጠላቴ ብልጽግና ነው። አብይ አህመድ ነው። የኦሮሞ ኦዴድና ኦዴድ ብቻ ነው ብሏል። የአማራውን ብልጽግና ጨምሮ ማለት ነው። ስለዚህ ይህ በተባለበት ሰዓት አሁን ፋኖ ወደ 4 ኪሎ የሚያደርገውን እንቅስቃሴ ገጥቶ ወደ ወልቃይትና ራያ አቅጣጫ ለማስቀየር የታለመ ነበረ። ነገር ግን ፋኖ አይሰማም። አሁን እንደፊቱ ከ2013 በፊት የምትገፉት የምታስሉት ህዝብ የለም። ያ ህዝብ የለም። ያ ህዝብ መሮት ተክዶ እንደሚካድ ነገም እንደሚካድ ለወደፊትም እየተካደ እየተጨፈጨፈ እንደሚኖር ገብቶት ያኔ ወልቃይትና ራያን አስመልሼ ወደ እርሻዬ እመለሳለሁ፣ ወደ ቀን ስራዬ እመለሳለሁ፣ ወደ ስራዬ እመለሳለሁ፣ ወደ ንግድ እመለሳለሁ የሚል ወጣት ነበረ። ያ ወጣት አሁን እንደሚካድ አምኖት በሰላማዊ ሰልፍ ጠይቆ የሚታፈነው የሚገደለው አማራ አልቆም ስላለ ለአንዴና ለመጨረሻ ጊዜ በራሴ ክንድ ከዚህ መውጣት አለብኝ ብሎ ወደ ትግል ገብቷል። ስለዚህ ከስንት ድካምና ከስንት ሰቆቃ በኋላ ወደ ትግል የገባን ወጣት በጭብጨባና በአቅጣጫ በማስቀየር ልትመልሰው አትችልም። ምክንያቱም የአማራ ፖለቲካ አሁን የአማራ ችግር ከዚህ ከወልቃይትና ከራያ በላይ ነው። እንደ ወልቃይትና ራያማ እኮ መተከል አለ፣ ደራ አለ፣ ሸዋ አለ።
ስለዚህ በወልቃይትና በራያ አስረህ የምታስቀምጠውን አማራ አታገኘውም። ስለዚህ ወልቃይትና ራያንም ሆነ መተከልንም ሆነ ደራን ሆነ ራሳችን በራሳችን ክንድ አሁን አማራ ፋኖ ታግሎ ቢያስመልሰው እንኳን በህገ መንግስቱ ለአንድ ክልል ተብዬ ህገ መንግስት አልቀይርም የሚል አብይ አህመድ ጨፍጫፊ አብይ አህመድ ባለበት ሰዓት አሁንም እኛ ራሳችን አማራዎች ይዘን ህገ መንግስቱን ቀይረን ለሁሉም ኢትዮጵያዊ ፍትሃዊ የሆነ ስርዓተ መንግስትን መስርተን አንድ ኢትዮጵያን ተባብሮ የሚኖርባት ኢትዮጵያውያን ተባብረው ሰርተው የሚገቡባት ኢትዮጵያን ለመፍጠር ብለን ወጥተናልና አሁን የሚመለስ የሚሸወድ አማራ የለም። ስለዚህ ሁሉም አማራ ይህን ትግል በዚህ መሰረት ተረድቶ የተቻለውን ድጋፍ እንዲያደርግ ጥሪ አስተላልፋለሁ። አመሰግናለሁ።